ወገን ምንድነው የምሰማው? አዶናይ በዚህ 60 ቀናት ውስጥ ይበላል እያለች ነው። ያው ይበላል ማለት ይሞታል ማለት ነው። ትንሽ ሰይፉና ምናምን ነው የሚቀሩት። ሰይፉ በጣም ተጠንቀቀ። የሆነ ሰይፉ ተጠንቀቀ። አታውቂሽ ምናምን ስለሆን ካለ እራሱ ተቋለ ሰይፉ ሚስቱ ጥራው አይደል እንደሄደችው ካሊድ ሚስቱ ይሄን ንጹህና ምስኪን ከሆነ ለምን ሚስቱ አብሮ አልኖረች? እከካ እንዳሰብነው ሰው አልመጣልንም። I mean, what can you do about that? You know what I mean? Look at that. I mean, there's a good amount of people, but it's not a lot. በመቄዶንያ በዶክተር ቢኒያም ዙሪያ ነው እንዴ? ይሄን ነገር እኮ የኢትዮጵያን ሕዝብ በሙሉ የሚመለከት ጉዳይ ነው። እንደውም ሆ ብለን ሰላማዊ ሰልፍ ሁሉ መውጣት ያለብን ጉዳይ ይመስለኛል። ኮሜዲያን ያሲኖ በቤተሰብ ጨዋታ መድረክ የነጻነት ወርቅነህን ተተኪ ለመሆን የቀረበው የመጀመሪያው እጩ ከፍተኛ ተቀባይነት ማግኘቱ እየተሰማ ይገኛል። ፕሮግራሙን ራሳችሁን ሆናችሁ ቅረቡ። ነጻነት ወርቅነህ ያደርግ የነበረውን ነገር ለማድረግ እንደሱ ለማሳቅ መጮህ፣ መዝለል፣ መጨፈር። ሰላም እንዴ ቻናል ቤተሰቦች እንደምን አላችሁልኝ? ዛሬም እንደተለመደው እንዲህ ወቅታዊና መነጋገሪያ ቪዲዮችን ይዤላችሁ መጥቻለሁ። አቃሉ ትንሽ ጠፍቻለሁ። በጣም በግላዊ በሆነ ምክንያት ከአቅሜ በላይ ሆኖ ጠፍቻለሁ። በጣም ይቅርታ ጠይቃለሁ። ግን ዛሬም እንደተለመደው የተለያዩ ቪዲዮችን ይዤላችሁ መጥቻለሁ። እንግዲህ ስለ አዶናይ የተሰማ አዲስ ነገር አለ። ምንድነው እሱ? ምን ይሆናል? እንዲሁም ደግሞ ከፊንቴ ጋር በተገናኘ እንግዲህ በተለያዩ አርቲስቶች መታሰራቸውን እናውቃለን። ከዛ ጋር በተገናኘ ስለ ሴፉ የተሰማ ነገር አለ። ከእናንተ የሚጠበቀው ቪዲዮችን ላይክ አድርጋችሁ እስከመጨረሻው ድረስ ቆዩ። ቪዲዮቻችን ማየታችሁ ጨርሱ። ሀሳብ አስተያየቶቻችሁን መስጠት እንዳትረሱ። አዲስም ከሆነ ሰብስክራይብ አድርጋችሁ ቤተሰቡን ወደ መጀመሪያው ቪዲዮ እንለፍ። ኮሜዲያን ያሲኖ በቤተሰብ ጨዋታ መድረክ የነጻነት ወርቅነህን ተተኪ ለመሆን የቀረበው የመጀመሪያው እጩ ከፍተኛ ተቀባይነት ማግኘቱ እየተሰማ ይገኛል። በተወዳጁ አርቲስት ነጻነት ወርቅነህ ህልፈት ምክንያት መሪ አቶ ቆየውና በብዙዎች ዘንድ የሚናፈቀው የቤተሰብ ጨዋታ የቴሌቪዥን መርሃ ግብር አዲስ መሪ ለመሰየም ባደረገው እንቅስቃሴ የመጀመሪያው እጩ ሆኖ የቀረበው ኮሜዲያን ያሲኖ በታዳሚው ዘንድ ከፍተኛ ድጋፍም እየተቸረው ይገኛል። እንግዲህ ቤተሰቦች እንደሰማች ነው ከነፂ በኋላ እንግዲህ የቤቶች ፕሮግራምን ለመምራት የተለያዩ ሰዎች እየተወዳደሩ ይገኛሉ። ከዛ ጋር በተገናኘ ያሲኖ እየሞከርኩኝ ነው እንግዲህ በጣም በከፍተኛ ድምጽ እየመራ ይገኛል። ግን ከዚህ ጋር በተገናኘ አንድ ሐሳቤን የሚገልጽ ቪዲዮ አለ። እሱን አይተነው እንምጣ። ስለ የቤተሰብ ጨዋታ ምክር ወይም ደግሞ የተሰማኝን የቤተሰብ ጨዋታን ለማቅረብ የታጫችሁ ሰዎች ወይ ደግሞ ወደፊትም እድሉን አግኝታችሁ ፕሮግራሙን የምታቀርቡ ሰዎች ፕሮግራሙን ራሳችሁን ሆናችሁ ቅረቡ። ነጻነት ወርቅነህ ያደርግ የነበረውን ነገር ለማድረግ እንደሱ ለማሳቅ መጮህ፣ መዝለል፣ መጨፈር፣ አጓጉል አክቶች ማሳየት አይጠበቅባችሁም። በቃ ነጻነት እንደዛ አያደርግም። ነጻነት የራሱን ከለር ነው ይዞ የመጣው። ዝም ብሎ እኮ ያስቀናል። ይኸውላችሁ እናንተ ለማሳቅ ትዘላላችሁ፣ ትላላችሁ። ነጻነት ጥያቄ ጠይቆ መልሱ በቃ ጸጥ ብሎ ራሱ ሲመለስለት እጁ ስላጣመረኩ እንስቃለን። እናንተ ራሳችሁን ሆናችሁ ኑ። በቃ ያ የነጻነት ከለር ነው። የነጻነት ከለርን ወደነው ነበረ። አሁን እከሌ ሲመጣ እከሌ ደግሞ ያንተን ከለር እንድንወደው ዝም ብለህ ራስህን ሆነ ቅረብ። አንተ አቅም በቻለው መንገድ ግፊ። ከዛስ ከተሳካላችሁ ተሳካላችሁ፣ ከወደድናችሁ ወደድናችሁ። በሂደት ደግሞ ማንወዳችሁ ምክንያት የለም። እንደ ምሳሌ ከሆኑ ዓመታት በፊት ኢቲቪ ሐሙስ ጥያቄና መልስ ውድድር ደረጃ ኃይሌ ያቀርበ የነበረው እዛ ፕሮግራም ላይ በመሃል ደረጃ ኃይሌ ይወጣና ገጣሚ ሜሮን ጌትነት ትገባለች። ታስታውሱ ከሆነ ምናልባት የምታስታውሱ ሰዎች ሜሮን ጌትነት ስትገባ ብዙ ሰው አትችለውም ብላ ተብሎ ነበረ። አማን ነው አትችለውም። እና የእውነት አዲስ ሰው በመጣ ቁጥር ትንሽ የሆነ የሚከብድ ይመስለናል። ለተመልካችም ለምንም ይከብዳል። በሂደት ግን እንወደዋለን። ሜሮን ጌትነት ራሷን ሆናን የቀረበችው በሂደት ወደድናት። ከዛስ እንደውም ደረጃ ኃይሌ ይሻላል ሜሮን ጌትነት ይሻላል እስኪባል ድረስ አዲስ ሰው ሲመጣ ደንብ ነው። በቃ ይሄ ማንም ድንገት መጥቶ ሊወደድ አይችልም። አዲስ ቦታ ስለሆነ የምትገቡት አዲስ ቦታ ስትመጡ ስታስመስሉ ነፂን ለመምሰል ሞከረ አይችልም። እንደ ነፂ መሆን አይጠበቅባችሁም። እንደ ራሳችሁ ሁኑ። ፕሮግራሙ የሳቅ ፕሮግራም አይደለም። የጥያቄና መልስ ነው። መታችሁ የተሰጣችሁትን ጥያቄ አንብቡ። የተሰጣችሁን መልስ እየሰማችሁ ልክ ነው ልክ አይደለም አስብሉ። ከዛስ ትንታኔ መስጠት የምትችሉ ከሆነ ስለ ጥያቄው ሁሉን ነገር ለማሳቅ ጥረት አታድርጉ። ፌል የምታደርጉት እዚህ ጋር ነው። በቃ ለማሳቅ ስትሞክሩ ፌል ታደርጋላችሁ።
አትሞክሩ ለማሳቅ። ነፃነት ወርቅነህ ለማሳቅ ሞክሮ አያውቅም። ሲያወራ እንስቃለን። ለምን? ንግግሩ ያስቀናል። ስለለመድ ነው ስለወደድ ነው። ይሄ ሁሉ ስንለምዳችሁ ስንወዳችሁ ንግግራችሁ ሁሉ ሊያስቀን ይችላል። ለዛ አትጋጋጡ ለማሳቅ። በቃ አትጋጋጡ። ነፂን ለመሆን ራሳችሁን ሆናችሁ ቅረቡ። ያው እንግዲህ ቤተሰቦች ላይ የተናገረው እንደሰማች ነው። እኔም ስለምደግፈው ነው። በቃ ያው ነፂ በእንትኑ በጣም በቃ ፕሮፌሽናል ነበር፣ አሪፍ አድርጎ ነበር ሲሰራ የነበረው ምናምን ነገር እና ግን አሁን ሌላ የሚመረጡ ሰዎች እሱን ለማስመሰል መጣር የለባችሁም። የራሳችሁን ከለር ይዛችሁ በራሳችሁ መንገድ ሪላክስ አድርጋችሁ መስራት ነው እንጂ እሱ ሲያደርግ የነበረውን ነገር ለማድረግ ለመድገም መሞከር የእናንተን ከለር ያሳጣችኋል፣ እንዳይመጣም ያደርጋል እና በራሳችሁ መንገድ ፕሮግራሙን ለመምራት ብትሞክሩ ብዬ አስባለሁ። ሚስቱ ጥሩ አይደል እንደ ሄደችው ካሊድ ሚስቱ ይሄን ያህል ንጹህና ምስኪን ከሆነ ለምን ሚስቱ አብሮ አልኖረች? እከካ በጎ አድራጎት እዚህ ጋር ይጫወታል እንዴ? መንግስት ትክክለኛ ሰው ነው ድባቅ ከተተገኘ አይ ቴንክ ዩ መንግስት። ፖሊስ ጉዳዩን እስከሚያጣራ ቢያንስ 1 ዓመት ከ8 ወር አጣርቶ ጉዳዩን ከጨረሰ በኋላ ደግሞ 8 ዓመት እዛ ቅማል ይለቃቀሙ። እንደዚህ ትንሽ ሰይፉና ምናምን ነው የሚቀሩት። ሰይፉ በጣም ተጠንቀቀ። የሆነ ሰይፉ ተጠንቀቀ። አታውቂው ምናምን ስለሆነ ካለ እራሱ ተቋለ ሰይፉ ሀጂ ሙፍቲን እንትና ዲና ሙፍቲን እግዚአብሔር ይጠብቀው። ከአረብ ሀገር የነ ማነው አሁን ካሊድ ፋውንዴሽን ተባባሪዎች ብር ላኪዎች ምናምን በሁማን ትራፊክ አንድ ሰው ትምህርት ተምሬ ስራ አላገኘው ሲል ለምን ዱባይ አትመጭም ይሏታል። እሺ ትላለች፣ ትመጣለች። እነሱ ዱባይ አትመጭም ቪዛ ይጨርሳሉ። ኦኬ ግን ቪዛ የጨረስንበት ኤምባሲ የተመላለስንበት ፓስፖርት አንቺ እድሜሽ ትንሽ ስለሆነ አጭበርብረን ጉቦ ከፍለን ስላስወጣንልሽ የቲኬት የምን ብላ 1 ዓመት ሙሉ ምንሰራው ለነሱ እንዲሆን ያደርጋሉ። ያው እንግዲህ ቤተሰቦች ልጅቷ ያወራችሁ እንደሰማችሁ ነው። እንግዲህ ሁላችንም እንደምናውቀው ወንድም ካሊድ እንግዲህ ከፊንቴክ ጋር ተገናኘ በተጠርጥሮ በቁጥጥር ስር ይገኛል ማለት ነው። ግን ያው ገና በጣሪ ላይ ያለን ሰው እንደ ወንጀለኛ መወንጀል አግባብ አይደለም። ሲቀጥል ደግሞ የትዳር ህይወቱና ይሄ ምንም ያገናኘው ነገር የለም። በምን እንደተጣሉ ማናቀም። ሲቀጥል ደግሞ ሰው የራሱን ጥላቻ አሁን ሰይፉን እንግዲህ በቀጣይ አንተነህ ተጠንቀቅ ምናምን ነገር ይሄ የህግ አካላት ኃላፊነት ነው። እንደዚህ ሰው ከሶሻል ሚዲያ ላይ የፈለገውን የሚያወራበት ስለሆነ አሁን በዛ ላይ ከሀገር ውጭ ስለሆኑ ስለማይጠይቁ ነው የፈለጉትን የሚያወሩበት ስለሆነ ነው እንጂ በጣም የሚያስጠይቅ እንትን ነው። ሰይፉ እንግዲህ ምንም ከፊንቴክ ጋር የሚያገናኘው ነገር የለም። ስለዛ ምንም ማስጠንቀቂያ ያስፈልገዋል፣ ምን ዛቻ ያስፈልገዋል? እንግዲህ ቤተሰቦች ሀሳባችሁን ኮሜንት ላይ ጻፉልኝ። እኔ ነኝ ስልክ የምሸጠው ልጅ ነው። ሁለቱም ከለር አለ። እስኪ የትኛው ይሻልሻል? እስኪ ጥቁሯ። እሺ እቺ ስንት ነች? አቺ 100 ሺህ ብር ነች። አሪፍ ስልክ ነች። እሺ በቃ ጽድት ያለ ስልክ ቴክስት ያደረክልኝ አካውንት ነው አይደል? ጽድት ያለ ስልክ ነች። በቃ ያው 100 ሺህ ብር ልኬልሃለሁ። እሺ አባላክሽ እኔ የምልህ በፈለኩት ሰዓት ማሳደግም ምናምን እንችላለን። ችግር በቃ በሽትኩ በዋጋ ትወስዳለህ። ችግር የለም። ደውይ ብቻ። እሺ እኔ የምልሽ አባ ነይማ በእናትሽ ይኸውልሽ እኔ ተለቅ ያለ ስልክ ነበር ፈልገውና እንትን ላይ ሳይሆን ኦንላይን ላይ ሳይሆን ትልቅ ስልክ መስሎኝ ነበር እና ብሩ መልስልኝና ሌላ ቀን አሪፍ ተለቅ ያለ ስልክ ስልኳ ግን ተጎድታለች። እስክሪን ቀይራለህ እንዴ? አሁን የሰጠኝ ስልክ እኮ ነው ያማል። አዎ ተጎድቷል ስልኩ። አያዋጣም እንዴ? አሁን እኮ ነው የሸጥክልኝ ከአንድ ደቂቃ ፊት ረሳ። በቃ ስልክ ቀነሰ። ምን ማድረግ በአሁኑ ሰዓት በዚህ ፍጥነት? በቃ 5000 ልግዛ። ኧረ በስመ አብ አንተ እንዴ ምን ሆነህ ነው ያማል? ኧረ በእናትህ እንዴ አንተ አሁን አንዴ ሸጥክልኝ። ቪዲዮ ሳየው በጣም ያሳቀኝ፣ ግን የእውነት ነው፣ እውነታም ነገር አለው። ዘንድሮ እንግዲህ ነጋዴ እቃውን ሲሸጥልህ ጠብር ግፍ ብሎ ከሸጠልህ በኋላ እንዳያችሁት ነው እንግዲህ ዞር ብላችሁ እስክትመለሱ እንኳን ይሸመጥጣችኋል። ይሄ ደግሞ ጊዜው ነው መሰለኝ ብዙ ቦታ የሚታይ ነገር ነው። የሆነ ሰው በዚህ 90 ቀን ብያቸዋለሁ አይደል? አሁን ስንት ነው? 30 ቀን አልቋል። 60 ቀን ይቀራል። የሆነ ሰው ይበላል። ይሄን እነግራቸዋለሁ። በቃ ሹር ነኝ፣ እርግጠኛ በቃ ይሄን እነግራቸዋለሁ። ወይ ይበላል ወይ ወጥቶ ይቀራል። አለቅ። ድምፅ የለም፣ ይጠፋል። አለቅ። ከሁለት አንዱ ይሆናል። ይህ ግን ምን ያስተማረች ስለ ማህበረሰባችን? በቃ መሆን ያለበት ነገር መሆን አለበት። እኔ አምንበታለሁ። ከዛ ይረሳል። እንዳጫሉ ሁንዴሳ ይረሳል። አይ ዶንት ኬር አባውት ለምን ብትል ማለት ነው ለዓላማክ እንቅፋት መጽሐፉ ይላላ። መጽሐፉ ይላል። ገብቷል? አብሮክ መድረክ ላይ ያስወጣክ ሰው ማለት ነው እንቅፋት የሚሆን ከሆነ አስወግዶ ይላል። ያው እንግዲህ ቤተሰቦች ላይቭ ላይ የተናገረችውን እንደሰማችሁት ነው። እንግዲህ በዚህ 90 ቀን ውስጥ ሰው ይጠፋል ይሰዋል አይነት ነገር ነው። እንግዲህ የሰውን ህይወት እንደቀላል እየታየ ነው የሚገኘው ማለት ነው። እንግዲህ ከዚህ በፊት በእንደዚህ አይነት መንገድ
በህይወታቸው ያለፉ ሰዎች ፎቶ ከላይ አድርጉ። በቅርቡ ደግሞ ሌላ ሰው እንደዚህ ይሞታል የሚል ቪዲዮ አለ እና ይሄንን የሚሉትን ደግሞ አዶናይ ነው። እስቲ ሌላ ቪዲዮ ደግሞ የተነምጣ ወገን ምንድን ነው የምሰማው? አዶናይ በዚህ 60 ቀናት ውስጥ ይበላል እያለች ነው። ያው ይበላል ማለት ይሞታል ማለት ነው። ወይ ይሞታል ወይ የገባበት ይጠፋል ነገር እየተናገረች ነው ያለችውና ምን አይነት ነገር ነው? እንዴትስ ነው እንደዚህ ልትል የቻለችው? በጣም እርግጠኛ ሆና ነው እየተናገረች ያለችውና እስኪ ይህንን ጉድ ስሙት። እኔ በጣም ነው የገረመኝና በዚህ አጋጣሚ አዶናይ ይህንን ነገር እንደ ቀልድ ማየት የለብህም ብዬ ነው የማስበው። ይህንንም የተናገረችውን አካል እንግዲህ በምን ምክንያት እንዲህ እያለች እንዳለ ልታጣራ ይገባል እላለሁ። እስኪ እናንተ ስሙና ምን ትላላችሁ በዚህ ጉዳይ? ሀሳብ አስተያየታችሁን ከስር ጻፉልኝ። ያው እንግዲህ ቤተሰቦች እንደሰማችሁት እንግዲህ በዚህ 60 ቀን ውስጥ ነው የተባለው። 1 ወር አልፎታል። በዚህ 1 ወር ውስጥ እንግዲህ አዶናይ ይሞታል ወይም ይሰዋል፣ የት እንዳለ ይታወቅም፣ ብቻ ይጠፋል። ምን አይነት ነገር እየተወራ ነው የሚገኘው? እኔ ከአምልኮ ጋር የሚገናኝ ነገር ይሁን ከፖለቲካ ጋር የሚገናኝ ነገር ይሁን ምንም አልገባኝም። እንግዲህ ሰው ጥሩም ሰራም አልሰራም ፈራጅኛ አይደለንም። በቃ ፈራጅ ላይ ነው። ከዛም በታች ደግሞ ህግ አለ። በህግ ነው መታየት ያለበት እንጂ ሰው ከሊ ይሞታል ከሊ ይጠፋል እንደዚህ ይሆናል ምናምን አይነት ነገር በጣም ከባድ በጣም የሚያስጠላ እየሰራን ያለ ሰው እንዳይሰራ ወደኋላ መጎተት ነው። እንግዲህ ቁጭ ብሎ ማውራት ምናምን አይነት ነገርና እንዴት ታስቡታላችሁ? እስቲ ቤተሰቦች ስለዚህ ሀሳባችሁን ጻፉልኝ። እንዳሰብነው ሰው አልመጣልንም። I mean, what can you do about that? You know what I mean? Look at that. I mean, there's a good amount of people, but it's not a lot. ቀስ በቀስ ነው ሰው እየመጣ ያለው። They're late, most people, and also, yeah, እንዳሰብነው አልሆነም። እንደዚህ አይነት ሞመንቶች የውድቀት ሞመንቶች I think ይባላሉ በአብዛኛው አስተሳሰብ የጠበቁት and it's okay, and I'm not upset at anyone, I'm not upset at anything. Of course I might be a little bit sad. ያው እንግዲህ ቤተሰቦች አዶናይ የተናገረው እንደሰማችሁት ነው። ሁላችንም እንደምናውቀው እንግዲህ ለሀርቱ ሀርት ፕሮግራም እንግዲህ የእርዳታ ዋርነር ቲያትር እንግዲህ ፕሮግራም አዘጋጅቶ ነበር በአሜሪካ አዶናይ ማለት ነው። እና በዛ ላይ እንግዲህ የጠበቀውን ያክል ሰው እንዳልመጣለት ከ2000 ሰው በላይ የሚይዝ አዳራሽ ተከራይቶ 120 ምናምን ሰው እንደመጣለት ተናግሯል ማለት ነው። ግን ያንን ነገር እንደ ቀላል ራሱ ማየት የለብንም። ሊከፈው ራሱ አይገባም። ምክንያቱም 120 ሰው በራሱ በጣም ትልቅ ነገር ነው። አሜሪካ እንግዲህ ሰው በጣም ቢዚ ነው። በሰዓቱ ላይ መጥቶ ይችላል ምናምን እንጂ ያው ደጋፊዎቹ ምናምን ያለውን ነገር የምናውቀው ነው። ደግሞ ሄርትስወርት 25000 ሰው የልብ ማሳከም እንግዲህ የሚሳካ ነገር ነው። የሁላችንም እንግዲህ ተሳክቶ ማየት የሁላችንም ምኞት ነው እና ይሆናል። ተስፋ እንዳቆርጥ አበረታቱት እስቲ። ግማሽ ፊቱ የሚታየው ግለሰብ ማን ነው? እኔ ሃይማኖት ዘፈን አይፈቅድም እና ዘፋኝ ምናምን አላውቅም። ዘፈን ምናምን ሃይማኖታችን አይፈቅድም። እስልምና ግማሽ ፊቱ ነው የሚታየው። ዘፋኝ መሆኑን እንዴት አወቁ? አይ እናንተ ዓለማዊ ውስጥ ስላላችሁ ብዙ ጊዜ ዘፋኝ ነው የምትጠይቁት። ሐዲስ የሚናገር ሰው ጠይቃችሁ ታውቃላችሁ? አታውቁ። እዛ ብዬ ነው እንጂ እኔ ዘፋኝ አላውቀውም። ለማንኛውም ይህንን ጥያቄ መልሰው ቢሆን ኖሮ የ200 ብር ተሸላሚ ሆኖ ነበረ። አመሰግናለሁ። ኢትዮጵያ ሀገሬ ኢትዮጵያ ዲዲያፍ ነው እንደኔ ዘመዴ ነው። ዲዲያፍ ነው አውቀዋለሁ። ያው እንግዲህ ቤተሰቦች እንዳያችሁት ነው። ሲጀመር ምንም ግንባሩ አይደለም ሙሉ ለሙሉ ይታያል። እኔ ዓለማዊ ሰው ነኝ፣ ዘፈን አላውቅም። ዘፈን ላታዳምጡ ምናምን ትችላላችሁ። ግን እንግዲህ እንደዚህ በጣም ሶሻል ሚዲያ ላይ ያለን ሰው ማንም የሚያውቀውን ሰው አላውቀውም ማለት ይከብዳል። ግን ያው ብሩ እንግዲህ አመለጠ ሲለው አውቀዋለሁ ምናምን ነገር ብሎ ፈኔ አድርጎታል። ብቻ ተመችቶኛል። በጣም ያሳፍራል፣ በጣም ያሳፍራል። አሁን የምነግራችሁ አሳፋሪ ዜና ነው። ኢትዮጵያን ምን አይነት ተንኮል ነው የምንሰራው? ምን አይነት በሽታ ነው ያለብን? እስማኤል ዴንታል ክሊኒክ 1 ሚሊዮን ሲገባ ገብረ ዮሐንስ መኪና ይሸለማል ተብለን ነበር። 1 ሚሊዮን አስገባችሁት። አሁን ደግሞ 7000 ሰው አንፎሎ አድርጋችኋል። በጣም ነው ያፈርኩት። በጣም ያሳዝናል። ምንድነው የምትጠቀሙት? አንፎሎ ስላደረጋችሁ። ፎሎ ስላደረክ የሚከፈል ነገር አለ? ፎሎ ስላደረክ ካንተ የሚቀንስ ነገር አለ? 1 ሚሊዮን የነበረ 993000 ደርሷል። በጣም ያሳዝናል። 7000 ሰው ቀንሳችኋልና አፍሬያለሁ። እግዚአብሔርን እንደዛሬ አፍሬ አላውቅም። ያው እንግዲህ ቤተሰቦች እንዳያችሁ ነው እንግዲህ ለዘማሪ ገብረ ዮሐንስ ቻሌንጅ ሁላችንም የምናውቀው ነው። 1 ሚሊዮን እስማኤል ስፔሻሊቲ 1 ሚሊዮን ገብቶ ነበር።
አሁን ግን እየቀነሰ ይገኛል ማለት ነው። ያው ይሄ ነገር ይመስለኛል እኔ ቲክቶክ ራሱ ፎሎወር የሚቀንስ ይመስለኛል። የኔ ራሱ ቲክቶክ ፎሎወር በቃ ዝም ብሎ ነው የሚቀንሰው ምናምን ነገር እና ያንን ያክል ሰው አንፎሎ እያደረገ ሳይሆን ራሱ ፕላትፎርሙ ራሱ ይመስለኛል። ግን ይሄን ነገር ደግሞ አንፎሎ የምታደርጉ ሰዎች ከምናችሁም ላይ አይቀነስም። እንግዲህ ፎሎወራችሁ ቁጥሩ በ1% ቢጨምር እንጂ ሌላ የሚጎዳችሁ ነገር የለም። ለምን ይሄን እንደምታደርጉ አይገባኝ። በመቄዶንያ በዶክተር ቢኒያም ዙሪያ ነው እንዴ? ይሄን ነገር እኮ የኢትዮጵያን ሕዝብ በሙሉ የሚመለከት ጉዳይ ነው። እንደውም ሆ ብለን ሰላማዊ ሰልፍ ሁሉ መውጣት ያለብን ጉዳይ ይመስለኛል። ይሄ ቀላል ነገር አይደለም። ምክንያቱም የኢትዮጵያን ድሃ እንደው ምኑ ከምኑ እንደምጀምረው ሁሉ በጣም እንደው ስሜት ያገኛለሁ። አንድ ዳይፐር ለልጃችን መቀየር የሚሳነን በተለይ ወንዶች ይሄ ሰውዬ ስንት አይነት ህመም የአእምሮ ህመም ሌላ ህመም ያለባቸውን ሰዎች ሁሉ ከየመንገዱ ሰብስቦ አስታሞ ጠርጎ አጥቦ ምን ብሎ በገንዘብ ደረጃም ቢሆን ለምኑ አስለምኖ ስንቱን ድሃ ስንቱ ተምሮ እንዳልተማረ በየመንገዱ የወደቀ ህዝብ እስላም ክርስቲያን ትንሽ ትልቅ አላለ። ፖለቲከኛ አይደለም፣ በፖለቲካ ዙሪያ የለበትም። ለራሱ ደግሞ መኖር ተንደላቆ መኖር ሲችል አፓርታማ ላይ መኪና ሁሉ ቀይሮ መኖር የሚችል ሰው ከፈለገ ያን ሁሉ ህይወቱን ጥሎ ተጎሳቅሎ እዛ ከህመምተኛ ጋር እየታገሉ ምን እያሉ እሱን ማኔጅ ማድረጉ ቀላል ነገር ነው። አንድ ቤተሰባችንን ማኔጅ እናደርጋለን። እስቲ አንድ ህመምተኛ ይኖር ቤታችን ውስጥ እንዴት ነው የምንቸገረው? አንድ የአእምሮ ህመም ወይም ሌላ ህመም ያለበት ሰው በቤታችን ቢኖር ይሄ ሰው ድፍን ኢትዮጵያን ለማዳረስ እየሰራ እየጣረ እንደው እኛስ እኔ መንግስት እዚህ ላይ አንድ እርምጃ መውሰድ አለበት። የዚህን ሰው ስም በክፉ የሚያነሳ ለምን መንግስትንም ነው ያገዘው፣ ኢትዮጵያን የረዳው። ከየመንገዱ የወደቁትን ማንሳት ማለት ለመንግስትም አንድ ችግር ቀረፈ ማለት ነው። የህዝብ ችግር ቀረፈ ማለት ነው። ኢትዮጵያን ገጽታ ለወጠ ማለት ነው። ስለዚህ ይሄ እንጃ እንደው ኢትዮጵያ ውስጥ የበዛ ዲሞክራሲ ስለተሰጠ ይሁን አላቅም ወደ ሌላ አጀንዳ ሁሉ ሊያስገባኝ ነው በቃ። ስለዚህ መንግስትም እዚህ ላይ ትኩረት መስጠት አለበት። ይህን ሰውዬ በክፉ የሚያነሱትን ሁሉ እርምጃ መወሰድ አለበት እንዳይሰራ። ይሄ ለቀጣይ በጎ ስራ የሚሰሩትን ሰዎች ሁሉ ማደናቀፍ እኮ ነው የሚሆነው። ከአሁኑ እርምጃ ካልተወሰደ በጎ ነገር ለመስራት ያቀደን ሰው ሁሉ ማሰናከል፣ ሞራሉን መንካት ነው የሚሆነው። ስለዚህ አንድ ነገር መሆን አለበት። ዶክተር ቢኒያም አንተ እግዚአብሔር ይስጥህ፣ መልአክ ነህ፣ ከጌታ የተላክ መልአክ ነህ። ራስህ መልአክ ደግሞ ተፈታታይ ነገር አይጠፋውምና ሞራልህ እንዳይነካ፣ ምንም አይነት ተስፋ እንዳትቆርጥ፣ በዚሁ ቀጥል። እግዚአብሔር ይስጥህ። ቤተሰቦችህን በገነት ያኑራቸው ወደፊት። እንደው ምን ብዬ እንደምመርቅህ አላቅም። ከጌታ የተላክ ለኢትዮጵያ መልአክ ነህ። ስለዚህ ይሄን ብቻ ነው ማሰብ ያለብህ ዶክተር ቢኒያም በግልህ ደግሞ። ስለዚህ መንግስት አንድ እርምጃ ይወሰድልን። እንግዲህ ቤተሰቦች ማዘር እንግዲህ ስለ ቢኒያም የተናገሩት እንደሰማችሁ ነው። ቢኒያም መጠበቅ እውነታቸው ነው፣ የሁላችንም ኃላፊነት ነው። እንግዲህ ራሱ ህይወቱ መስዋዕትነት አድርጎ የተደላደለ ህይወት ትቶ ምናምን ነገር አንድ ሰው ለራሱ ለቤተሰቡ ማድረግ የማይችለውን ነገር ለብዙሃን እያደረገ ያለን ሰው እንግዲህ አንዳንድ ነገሮች እያየን ነው። እንግዲህ አሳስረውት እየወቀሱት የት ነው ብር ያለው ምንድነው የምታደርገው ምናምን አይነት ነገሮችን ማለት ነው። እና እንደዚህ አይነት ሰዎች እባካችሁ እኛም ደግሞ ከቢኒያም ጎን መቆም አለብን። እንደዚህ አይነት ሰው በቀላሉ ማጣት የለብንም። ያ ብቻ አይደለም፣ እሱን እንደዚህ ባደረግነው ቁጥር ነገ እንደዚህ አይነት ነገር ላይ ለመሳተፍ የሚያስብ ሰው ይሄን ነገር ሽሽት እንደዚህ አይነት ነገር ውስጥ ላይገባ ይችላል እና በጣም ትልቅ ነገር ነው የምናጣው። ከዚህ አንጻር ቢኒያም መጠበቅ የሁላችንም ኃላፊነት ነው። ይህ በምስሉ ላይ የምትመለከቱት ዘፋኝ መጀመሪያም ጴንጤ ነበረ፣ የፕሮቴስታንት እምነት ተከታይ ነበረ። ዘፈን አቆመ፣ አሁን መዝሙር ዘምራለሁ አለ እንጂ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ አልነበረም። ብዙዎቻችሁ ስትሳሳቱ አይቻለሁና ይሄ ኦርቶዶክስ አይደለም። ኦርቶዶክስ ዘፈን አትፈቅድም በጭራሽ ማለት ነው። ስለዚህ የሆነ አንድ ሰው ዘፈን ሲያቆም ኦርቶዶክስ የሚመስላችሁ ሰዎች ታሳዝኑኛላችሁ ለማለት ነው። ያው እንግዲህ ቤተሰቦች የተናገረው እንደሰማችሁት ነው። ሁላችንም እንግዲህ አቤል ሙሉጌታ ከሰሞኑ እንግዲህ
እምነቱን ቀይሮ ዘፈን አቁሜያለሁ ምናምን ከዚህ በኋላ በመዝሙር ነው የምመጣው ብሏል። በጣም የተባረከ የተቀደሰ ሀሳብ ነው። ግን ሁሉም እንግዲህ አንዳንዴ የተሳሳተ አመለካከት አለ አሁን በሰዎች ዘንድ ማለት ነው። ዘፈን ለማቆም የግድ ሃይማኖት መቀየር ኦርቶዶክስ ላይ እንደሚፈቀድና ሌላ ሃይማኖት ላይ እንደማይፈቀድ አይነት አድርገው እሳቤ ያለ። ከዚህ ጋር ተገናኘ እስቲ ሳሚዳን ያወራው ነገር አለ፣ እሱን ሰምተን ነው እንምጣ። ሰላም ጤና ይስጥልኝ፣ እንዴት ናችሁ? such a beautiful day። ዛሬ ደግሞ የምንነጋገረው እምነታቸውን ስለሚቀይሩ ሰዎች ነው። በተለይ ደግሞ ሙዚቀኛ ሆነው ወይ ድምፃውያን ሆነው ከኦርቶዶክስ ቤተ እምነት ወደ ፕሮቴስታንት ቤተ እምነት የሚቀይሩ ማለት ነው። እኔ እንግዲህ በፋሚሊ ሁለቱም አሉ፣ ፕሮቴስታንትም አሉ ኦርቶዶክስም አሉ። so I don't have any problem። የኔ ዛሬ ውግንነት ከሙዚቃ ጋር ከሙዚቃ አንፃር ነው፣ ሙዚቀኛ ከመሆን አንፃር ነው። እነዚህ ሰዎች እነዚህ ድምፃውያን እምነታቸውን ሲቀይሩ ብዙ ጊዜ የሚሰጡት መግለጫ ነው የሚገርመኝ። ጥልቅ ውስጥ ነበርን ነው የሚሉት። የትኛው ጥልቅ ነው? እኮ ሶ ለምሳሌ ፕራይም ታይማቸው ላይ ደግሞ አይደለም የሚቀይሩት እምነታቸው። ፕራይም ታይም ማለት ለምሳሌ ዘፈን አድርገ ዘፈኑ ታውቆ አልበም ሊሆን ይችላል ሲንግል፣ ከዛ ቱር ትወጣለህ። ያኔ ነው ትኬት እንትን ሙሉ ተችሎ ነው። ሰው ደግሞ በጣም በቃ ፍቅሩን አፕሪሺዬሽኑን ያሳያል እዛ አብሮ አንተ ጋር ምናምን። ያ በቃ የሚያጓጓው ታይም ከፍ ይላል ዝቅ ይላል፣ ከዛ ደግሞ ከፍ ይላል። እንደዛ ነው አካሄዱ። እዛ ታይም ላይ አይቀይሩም። ያቺ ክሬሟ ታይም ላይ ዝቅ ጅው ሲል ነው እና ብዙ መውጣት የማይችሉት ከመሰላቸው ይቀይራሉ እና ጥልቁ ነው ይላሉ። አሁን በዚህ ጊዜ በጣም አስቸጋሪ ሆኖ ምን እንደሆነ ታውቃላችሁ? ፈጣሪን ከማሳመን ይልቅ የሰው ልጅ ማሳመን ነው ከባድ የሆነው። ለምንድነው? ቀይረህ ስትመጣ ሙሉ ለሙሉ ንጹህ መሆንን ምናምን ቼክ ማድረግ አለብኝ ይላል መሰለኝ እዛ የሚቀበለው ሰውዬ። ተደፈጥጧል። በፊቱ ያ ጥልቅ ነው እንደዚህ ነው ምናምን። እንግዲህ አንዳንድ ይሄ የሆነ ጊዜ ላይ የሚወራው ይሄ ሳይንቲስቶች ጋር የሚሄዱ ሳይንቲስቶች ምላችሁ ይሄ ጠንቋዮች፣ እኛ ሰፈር ውስጥ ሳይንቲስት ነው የምንላቸው እና ይሄ ሽንት አመድ ምናምን ደበላልቆ ምናምን ይገጫል። እነዛ ሳይንቲስቶች ጋር ሄደው የሚካድሙ ካሉ ኦኬ ያ ሜቢ እንግዲህ ጥልቅ አሰራር ሊሆን ይችላል አይደል? ግን እዛ አመድ ውስጥ ያለ ሰውዬ ህይወትን ተንቢዮ ይቀይራል ብሎ ማሰብ በራሱ በጣም የሚያስገርም ነው። ኤኒዌይስ እንደዛም ከሆነ ኦኬ። ዘፋኝነት በራሱ ኃጢአት ነው። የሱን ያሁን ኦርቶዶክስ እምነት ተከታይ ነኝ። ኦርቶዶክስ እምነት የሚለው ዘፋኝነት ኃጢአት ነው የሚለው ምክንያቱም መጽሐፍ ቅዱስ ላይ በ16ኝነት ተጠቅሷል። ያው ትላንት እንደተነጋገር ነው ከ1 እስከ 15 ደግሞ አዳሜ ስደፈጥጩ ነው የምትዩ። ስለዚህ ሁላችንም ገቢ ነው። ንጹህ ነኝ ምናምን ብሎ የሚወጣ ሰው ካለ ይገርመኛል። አንድ እንግዲህ እንደ ማምለጫ የሚታይ ያው እንግዲህ ለኔ ሲነግሩኝ የነበረው ትላንት በኢየሱስ ክርስቶስ ካመንን እንድናለን ነው። ሁላችንም እናምናለን። እንግዲህ ያን ጥልቁ አሰራር ምናምን ብለህ ግን እዛ ጋር ወዳጆችን ያሳለፍከውን ያ እምነቱን ምኑን እንትን የኖርኮን ህይወት ምናምን ፕላስ የጻፍናቸው እንደው የፍቅር ዘፈኖቹን እንኳን ተተንኮ ስንት የሚያርቁ ስንት የሚያስተካክሉ ሐሳብ ያለባቸው ዘፈኖችስ እነዛን ጽፈናል እኮ አይደል እንዴ? እርዳታ ላይ ምን ላይ ሰው ማስተባበር ላይ ምናምን ተሳትፈናል። ለሶሳይቲው የምታደርገው አለ። ልጆችን ኢንስፓየር አድርገናል ምናምን። ያም ሁሉ ነው ጥልቅ። የሰው ልጅ ወደ ሆነ ነገር መቀር መብቱ ነው፣ ግን ኮምፖዠር ሊኖር ይገባል። ያመንክበት በፊት የነበርከው ህይወት ያሳለፍከው የ20 ምናምን ዓመት ጉምድ አድርገህ የምትጥለው ነገር አይደለም። ገባ? ፈጣሪም ደግሞ የነፍስን የውስጥህን የነፍስን ስለሚያይ እዛ ጋር ከሰው ጋር መታገል አይጠበቅብህም። ለማንም ፕሩፍ ማድረግ አይጠበቅብህም። ፈጣሪ ያየዋል፣ ይህ እንትን ያደርጓል። መሄድ ራሱ እኮ አይጠበቅብህም።
ኢንፋክት ተቀይር ያለው ብለህ አናውንስ ማድረግ አይጠበቅብህም። በርን ከዘጋ አለቀ። የሚያስጨንቅህ ምናምን እንደው እንዲህ ባላረግ የምትለው ነገር አለ። እሱ ካለ እሱን ቀይረው ለብቻ መብትህ እኮ ትችላለህ። ወጥተህ መደፍጠጥና ይሄ እንትኑ ማድረጉ ግን እንግዲህ የትራንስፈር ማኒ ካለው እንደዛ ካለው ማድረግሽ ችግር የለውም። ቻፓው ካለው ማለት ነው። ያው እዛ ኮንትራቱ ላይ ሊል ይችላል። ከሌለው ግን ትሩ ጄኒዩን የሆነ እንትን ከሆነ አናውንስ ማድረግ አይጠበቅብህም። ተጸጽተህ አይደል የሆነ ነገር ረብሾ አይደል? እኔ አሁን ባለውበት በጣም ደስተኛ ነኝ። በቃ ደስ የሚል ህይወት ነው ምኖር እና ምንም የሚረብሽኝ ነገር የለም። አንተ ረብሾኛል ካልክ ግን ፊክስ ማድረግ ትችላለህ። ብዙም ተማርክ ያው እንግዲህ ቤተሰቦች ሳሚዳን የተናገረው እንደሰማችሁት ነው ማለት ነው። የኔም ሐሳብ ስለሆነ ነው እንግዲህ ኦርቶዶክስ እንትን ፈቅዳ መስፈን መጨፈር እንደፈለጉ መሆኑን ፈቅዳ ሳይሆን ራሱ ሰው በፍላጎቱ የሚያደርገው ነገር ስለሆነ ነው። እንግዲህ ሃይማኖት መቀየር ኦር ሰምቲንግ ምናምን ነገር ይሄ ሳያስጠይቅ ቀርቶ አይደለም። በቃ ኦርቶዶክስም ላይ ሆኖ መስፈን ያስጠይቃል፣ የትም እምነት ላይ ሆኖ መስፈንም ሆነ ሌላም ነገር ያስጠይቃል። መስፈን ብቻ አይደለም አብዛኛውን ነገር እኛ የምናደርጋቸው ነገሮች ያስጠይቃሉ። አንድ ነገር ደግሞ ልንገርሽ፣ መንገድ ላይ ሲያገኙሽና ኮሜንት ላይ ያለውን ልዩነት ልንገርሽ። እንትና እንዳያገኝህ ካዝኑ ናት ተጨነቀ፣ በርሶ ምክንያት ተጨነቀ አልኩኝ። በቃ ሰውየው በቃ ይፈልጋል። በቃ ቤት እሱ ማን ነው ብሎ ምናምን ተባለ። እኔ ስገባ እሱ ሲወጣ ተገናኘ። አባቴ የማደንቅህ ሰው ሰላም ብሎኝ ምናምን ተብሎ እኔ ልጋብ ግድ የለም ምናምን በጣም ነው አፕሪሺየት ማድረግ ባይዞኝ ነው የሚል የባለፈው ሰውዬ እኮ ነው ይፈልጋል ያሉት እንዴ ለዚህ ሊጋብዘኝ ነበር ይፈልገኝ። በአካል ሌላ ታሪክ ነው። ሰው እንደሚመስለው አይደለም። ለምን መሰለሽ መቼም ራስሽ ልክ ነኝ አይባልም፣ ግን በተቻለኝ መጠን እኔ ጀስቲፋይድ እንደሆንኩ አውቃለሁ። ያን አብራርቼ ነው የምናገረው። ፐርሰናሊ ጥላቻ የለውም። አንቺ መልክሽ ሲያስጠላ፣ አንተ አካሄድ እንትን ሲል፣ አንተ እንትን እንዲያለ አይደለም። የሰው መልክ፣ የሰው አፒራንስ፣ የሰው ንግግር፣ የሰው ምናምን ችግር የለብኝም። ልክም አይደለም ሞራሊ ድርጊት ነው የሚያበሳጨኝ ከኛ ነገር ውጪ የሆነ አንዳንድ ሰው ይላል አንተ ከእንትና ጋር ምንድነው ችግር ልጁ ይስራበት ይታወቅበት እንጂ ነክሰ ያስከውሱ ነው ይላል። ወይ ነክሶ ማያሳው ባለፈውም ያለው ስድብ ነው የሰደበን። አሁን በቀጣዩም ቀለሉ ነው ያለን። በሶስተኛውም ኢትዮጵያን ስንባል ነው የማያውክልን ያወራው። አሁንም ነክሼ ይዟል። በአራተኛውም ከመጣ ተሰብስቦ ከተቀመጠ ይቀመጥ። እኔ ምን አገባኝ? ያኔ ትልቅ ሰው ጥሩ ነገር ካረገ ማመስገን ይችላል። ለማንኛውም ውድ ቻናል ቤተሰቦች ለዛሬ ይዤላችሁ የመጣችሁ ቪዲዮዎች እነዚህ ነበሩ። ዘና ፈታ እንዳላችሁ ቁም ነገር እንደጨብጣችሁባቸው አልጠራጠርም። በቀጣይም በተለያዩ ቪዲዮዎች ተመልሼላችሁ እመጣለሁ። እስከዛው ድረስ ይመቻችሁ። ባይ